يلا مادام مارك سربرايز بالعاده متنون يا متنون دي متى በደንብ አትጭመቁኝ ደክሞኛል። አሬ ማን ስልኳን ጣለችው አላህ فزن مزن باسلك سكيت دستا فيشتا للتاو متاتم تاسكستاو ቢደግሱ ሰርጉ ወግና ማረጉ ያለ ሰው ያለ ጓደኛ መሽተም ቀን ያለኛኛ ጓደኛ ነው ጓዳ ዋቂ ሰላም የዩቲዩብ ቤተሰቦቼ ድንቅ ወርቅ እንዲሁም ዳይመንድ የሆናችሁ ቤተሰቦቼ እንኳን ደህና ቆያችሁልኝ። ዛሬ ምንም አይነት ነገር ከመንገሬ በፊት ማለት ነው እናንተን ላመስግናችሁ ወርቅ የሆነ ቤተሰብ ስላለኝ ማለት ነው። የእውነት ማለቴ እንደዚህ አይነት ቤተሰብ በአጭር ጊዜ ውስጥ ማፍራት ከባድ ነው። የእውነት እንዴት እንደምትወዱኝ ልነግራችሁ አልችልም፣ ግን እኔ እንዴት እንደምወዳችሁ ግን በነገራችሁ እንቅልፉላ ነው እምቢ የሚላችሁ። ስለዚህ አልነግራችሁ። አዎ ከነገርኳችሁ ጥሩ አይመጣም። እኔ እናንተ እንድትታመሙብኝ አልፈልግም። በጣም ነው የምወዳችሁ። ለማንኛውም ዛሬ ኢትዮጵያን ኤርላይንስ እንገኛለን። ጉዞ ወደ ዱባይ ጎረቤት ሀገር ማለት ነው። ዱባይ እየሄድን ነው። እንግዲህ ባለፈው ቪዛ አጥቼ በመቅረቴ በጣም ብዙ ቤተሰቦቼ በጣም ተከፍታችኋል፣ አዝናችኋል። የእውነት በውስጥ እየገባችሁ በጣም ደብሮናል። በየኮመንቱ ያጨናነቃችሁት ብዙ ቤተሰቦቻቼ በየኮሜንቶቹ እየገባችሁ አዘንን፣ በጣም ደብሮናል እያላችሁ ያዘናችሁ ቤተሰቦቼ የእውነት ከልቤ ነው የምላችሁ። እንደዚህ ከፍቼ ፍቅሬን ባሳያችሁ ደስ ይለኝ ነበር፣ ግን ሰርጀሪ ራሴን መስራት ስለማልችል ያው ሰርጀሪ ማከም ስጀምር ራሴን ከፍቼ ያሳያችኋለሁ የውስጤን። እስከዛ ድረስ በምላስ ላቀርብላችሁ። አይ ላቭ ዩ ሁላችሁንም በጣም ነው ማፈቅራችሁ፣ በጣም ነው መወዳችሁ። የእውነት ያው ፍቅር እንግዲህ ታውቃላችሁ የተቃራኒ ጾታ ብቻ መሆን የለበትም። ገባችሁ? የእህት የወንድም የጓደኛ የእናት የአባት የሁሉም ማለት ነው። ሶ የጓደኛዬን የአብርሽና የሩታን እህቴዋ የሰርግ ፕሮግራም ልካፈል ወደ ዱባይ ልሄድ ነው። አብርሽ፣ ዳኒ፣ ጽጌ፣ ሜሪ፣ ሩታ ሁሉም እዛ ናቸው የሚገኙት። እንዲሁም ደግሞ ሌሎችም ጀማዎች አሉ። ግን እኔ ዛሬ እነሱ ጋር እንደሚሄድ አያውቁም። ለነሱ ሰርፕራይዝ ነው። ከነሱ በፊት እናንተ ነው ይሄን ቪዲዮ የምታዩት። ስለዚህ ዱባይ ሄጄ ያሉበት ሩም ውስጥ ከቻልኩኝ ማገኛቸው ከሆነ ማለት ነው እንግዲህ ከሰው ጋር አውርቻለሁ። እዛ ሩም ካገናኛቸው ሰው ጋር በውስጥ አውርቻለሁ። ከተቻለ እዛው ቪዲዮ ላይ አካተዋለሁ ማለት ነው። እንዴት ነው ሰርፕራይዝ የሚሆኑት ምናምን እኔን አግኝተው በጣም እነሱ ራሱ ደብሯቸው ነበረ። ይሄን 3 ቀን ማለት ነው ልክ ስራ ሰርተው ሲጨርሱ ምግብ ሊበሉ ሲሉ ሁሉም እየደወሉ ቪዲዮ ኮል ሁሌ እኔን ያወሩኝ ነበረ። እንግዲህ ዛሬ በአካል ሲያገኙኝ ወይ ደግሞ ልክ ሊደውሉልኝ ሲል እኔ ገብቼ እዛው ሰርፕራይዝ አደረጋቸው። እንግዲህ ምን እንደሚሉ አላቅም። ለማንኛውም ሰርጋችን ሰርግ ይመስላል። እንግዲህ ሰርጋችን በጣም ሰርግ ይመስላል። ደማቅ የሆነ ሰርግ ነው የሚሆነው። በጣም ነው መወዳችሁ ማከብራችሁ። እንግዲህ የቀረኝ 10 ደቂቃ ነው። በጣም ሀስል ነበረው ብታዩ ቪዛ ለማግኘት ኡፍ። እኔ ለምን እንደሆነ አላቅም። ሰው እየሄደ እየቀረ ይሁን ምን አላቅም። ግን የኔ ብቻ ሳይሆን ብዙ ከኛ ጋር ሄዱ የነበሩ ጓደኞቻችን ብዙ የቀረባቸው አሉ። ግን እኔ በሁለተኛው አፕላይ አድርጌ ማለት ነው የእናንተ ፍቅር ማለት ነው የእናንተ ፍላጎት እንግዲህ እንዳገኝ አድርጎኛል። በነገራችን ላይ ብዬም ለመጣ የቻልኩበት አንድ የደንሱም የሰርግ ፕሮግራም ቢሆንም ደግሞ ይሄ ሁሉ ወዳጆቼ ደግሞ እንዴት እንዳትቀር እያሉኝ እንዴት እኔ ጨክኜ እቀራለሁ ብዬ የተከፈለውን መስዋዕትነት ከፍዬ በዚሁ ሲቹዌሽን በዚሁ አጋጣሚ በጣም የሚወዱኝ ሰዎች አግኝቼ
ብዙ ሳለፋ አግኝቻለሁ። በጣም ነው የማመሰግነው። የእውነት እዛም ያስተናገዳችሁኝ ሰዎች በጣም ነው የማመሰግነው። ሁሉንም አመስግኜ ግን እንዴት ይሆናል ማለት ሁላችሁ ውድ ሆናችሁ ለኔ ውድ ምንኛ መታደል ነው እንደዚህ ወርቅ የሆነ ቤተሰብ ማግኘት። ለማንኛውም በየሄዳችሁበት ሁላችሁም ፍቅር፣ ክብር፣ ሰላም እንዲሁም ጤና አግኙ እላለሁ። በጣም ነው የምወዳችሁ። ፕሌን ሰዓት ስለደረሰ እንዳያመልጠኝ ደግሞ ይሄን ቪዲዮ እየቀረስኩኝ ደግሞ ሌላ ሁለተኛ ቪዲዮ እንዳልሰራ ቀረው እኮ ደግሞ ፕሌን አምልጦኝ እንዳልል ልሂድና ወይ ደግሞ ቀጣዩን እዛ ሰራላችኋለሁ። የዱባይ ኤርፖርት ስወርድ ማለት ነው። እዛ ሰራላችኋለሁ። በጣም ወዳችኋለሁ። ቻው። ገባን ዱባይ። በጣም ነው የደከመን ብታዩ። አዳር ሙሉን የመጣ ነው እንግዲህ ምንም ማድረግ አይቻልም። ማታ ኢትዮጵያን ኤርላይንስ የገባ ነው። ዛሬ ዱባይ ነግቶ ነው የደረስነው። ፋክ በጣም ነው የሚያናደው። ለማንኛውም ማለት ነው እንግዲህ ሄደን እነ ዳኒን እንግዲህ ያሉበት ሩም ላይ ሰርፕራይዝ ማድረግ እችላለሁ ወይስ አፈር በልቻለሁ እንዲሁ ገብቼ እተኛለሁ? አሁን ከቻልኩትና ውስጥ ከገባሁኝ ማለት ነው ገብቼ በተኙበት ሰርፕራይዝ አደርጋችኋለሁ። እንግዲህ ያው የአብርሽና የሩታን ሰርግ ለመታደም ዱባይ ድረስ እንግዲህ ብቻዬን ፍግት ብዬ መጥቻለሁ። ለማንኛውም ደስ ብሎኛል እንዲህ ታግዬ መድረሴ ማለት ነው። አብርሽና ሩታ የእውነት በጣም ደስ ብሎኛል። የእናንተን ሰርግ ለመታደም እዚህ አምልጦኝም ቢሆን ደርሼባችኋለሁ። በጣም ነው የማመሰግነው። ያወዳችኋለሁ። ዱባይ ደርሰናል። ትንሽ ሙቀት አለ በሌሊት ብንገባ። አሁን ከሌሊቱ 11 ሰዓት ከ10 ምናምን ላይ ነው ያለነው። እንግዲህ ልጁን እየጠበኩት ነው እነ ዳኒ ያረፉበት ሆቴል ለመሄድ ማለት ነው። እርግጠኛ ነኝ ሁሉም አፈር በልተው ድክም ብሏቸው እንደተኙ ነው በዚህ ሰዓት የማስበው። ያው ከማታ ጀምሮ ያው ወደ አረቡ ዓለም ላይ ማታው ነው ሞቅ የሚለው ቀንቀኑ ፀሐይ ስለሆነ ማለት ነው። ሶ ይመስለኛል እየታየኝ ነው በዛ በኩል መጥቷል ወደ ቦታው የሚወስደን ማለት ነው። እንግዲህ ድክም ስላለኝ ነው አልበላሁም። በነገራችን ላይ ማለት ነው ፕሌን ላይ ያልቀረጽኩላችሁ እንግዲህ ህግ ካልሆነ ያው ፕሌን ውስጥ መቅረጽ ካልተቻለ ብዬ ነው ያልቀረጽኩት። አገሬ ያልታሰርኩት እዚህ መጥቼ መታሰር አልፈልግም። ታውቃላችሁ አረብኛ ሹዝብሬ ነኝ ማፊ አረብኛ። ሶ ገና ካሁኑ ማለት ነው ስቃዩን የበላሁት በምን መሰላችሁ? ያደገው ሌላ ሀገር ላይ ስገባ ምን መሰላችሁ? ምግብ ነው የምቸገረው። አመሰግናለሁ ቴንክ ዩ። ሶ ችግር የሆነብኝ ማለት ነው የሚበላ ምግብ ነው። ሽሮ የለም ቲማቲም የለም ምናምን በጣም ነው አዛ የሆነው። በቃ ወጣ ያለ ምግብ ነው ያለው። ምንም ማድረግ አልችልም። አሁን ከዚህ በኋላ ማገኛችሁ እዛው ነው ሆቴል ላይ ማለት ነው። ባባይ እዚህ አካባቢ ነው ጠብቅ ብሎኝ እንግዲህ እያስጠበቀኝ ነው ያለው። በጣም ሙቀቱ በጣም ነው የሚያስጠላው ሙቀቱ። ግን ያው እንግዲህ መቻል ነው። ገብቼ ኤሲ እስካገኝ ድረስ ደስ የሚለው ነገር በጣም የተባበረኝ ከኤርፖርት የተቀበለኝ የሚያቀኝ ሰው ስለነበረ ለትንሽ ሰዓት እዛው ትንሽ ናፕ አድርጌያለሁ። እንቅልፌን ተኝቻለሁ ማለት ነው። እንግዲህ ከወጣንበት ሰዓት ትንሽ ቆይቷል። ደርሻለሁ ስላለ ነው እሱም ቸኩሎ ነበር እንግዲህ ጥሎኝ ሄደው። በስልክ አውርተው ነው እንግዲህ እዚህ ያቆመኝ ማለት ነው ይመስለኛል። ያው መጥቷል ማርክ ፓፓ አረና እባክህ ሳልወድቅብህ ዌልካም ቱ ዱባይ። አሁን ውስጥ ሁሉም ተኝተዋል። ወላሂ የምር ሁሉም ተኝተዋል። አንተ እንደመጣ ማንም ያውቅ የለም። ቤተሰብ እየመጣው ነው ሲለኝ ራሱ እዛ አዲስ አበባ ሆኖ ነው እያወራኝ የነበረው። ሰርፕራይዝ ላርጋቸው በሰርጋቸው ማግስት ብሎኛል። እንግዲህ የሚሳካለት ይመስለኛል። ይሳካላል። አሁን ድካሙ ስለሆነ አሁን ሰርፕራይዝ እኔ ነው ሆነው ወይስ እና በቃ ፊቱ ራሱ አልተፈታም። ቤተሰብ ውስጥ ገብተን እናሳያቸዋለን። ሁሉም ተኝተዋል። ያው ቤቱ ተዘብራርቋል። ይስተካከል አይስተካከል ያው ምን ተናተርማ ላንተ ይኸውልህ ቪአይፒ ሩም አዘጋጅቼልሃለሁ። አረ ቪአይፒ ምናምን አይደለም። እኔ እንደዚህ ደክሞኝ እኔ ምንጣፍ ካለ ምንጣፍ ላይ በኬሽን በጠረባተኛለሁ ነው እና በቃ እሺ እኔ ላስገባ። ይኸውልህ ቤታችን እንዳይጠፋ ይሄ ነው የኛ ነው። እሺ ይሄ አካባቢ ግዛቱ የኛ ነው።
ምንም እንዳትፈራ፣ ምንም እንዳያሳስበ የምትፈልገውን ነገር ጠይቀኝ። አሁን ቤተሰብ ውስጥ ላስገባው ድክም ብሎታል። ይኸው ዝሏል። እንዴ ከየት ነው የመጣው አንተ? አይደለም በጣም ደከመን እዛ። አንደኛ ቶሎ እንዳያመልጠን ቶሎ ገባን ምናምን። ከዛ ደግሞ ታክሲው ማረፈደብኝ። የደወልኩለት የሚያቀይልሽ ነበር። አንተ ማረፈርክ እንዴ? ታወራለህ እንዴ? በቃ ና የሚስጥር አታውጣ። የቤታችን ገበና ቤታችን። ማን ነው ደግሞ እሱ? አይ ማን ነው? ካሜራማን ማን ነው? ጓደኛዬ ነው። ጓደኛ ማዘጋጅታል። በነገራችን ላይ በጣም ተባብሮኛል። ካሜራ ቀርጾ አያውቅም፣ ግን ከካሜራ በላይ ራሱ ከኔ ጋር እሱ እስኪመጣ በጣም ረጅም ሰዓት እንደው መኪና ውስጥ ኤሲ ከፍቶልኝ ራሱ ቤተሰብ መኪናው ራሱ እዚህ ጋር ቆመውታል። ይኸውልህ ናፕ አድርጌያለሁ። የእውነት በጣም ነው የማመሰግነው ወንድሜ። አዲስ አበባ ስትመጣ እንግዲህ ሙሉ ወጪ በእኔ ነው፣ እኔ ነው የምንከባከብህ። ኦኬ አሁን ይሄዳል ነው? አይ አሁን ሄዳል ሳይሆን አዲስ አበባ ሲመጣ ማለት ነው እንጂ እዚሁ ነው ዱባይ ላይ ነው የሚሰራው። ዌልካም። እና እኔ ልቀበለው ካሜራው፣ ከዛ አንተን ላስገባ። ቴንክ ዩ አባቴ፣ በጣም ነው የማመሰግነው። ቻው ሀቢቢ፣ እንደዋወላለን። እሺ እንግዲህ ማርክ ስንተኛ ፎቅ ላይ ነው? መጨረሻ ነው ያለም አይደለም። እሺ እንግዲህ ደርሰናል። እኔ አሁን በደንብ ያማረኝ ማለት ነው እነሱን ካገኘው በኋላ አቅም ካለኝ በቃ መተኛት ነው ያማረኝ። አቅም ካለኝ ደግሞ ማለት ነው እንጀራ በወጥ ባገኝ ተሰቀኝ እንጀራ በወጥ ወላሂ ተሰቀኝ። እኔ አሁን ፕሌን ላይ አልበላሁኝም። የሆነ ነገር ምናምን አምጥተውልኝ ደስ ማለት ያው እኔ አገርኛ ምግብ ነው በጣም የምወደው። እንግዲህ ወይ ደግሞ ሩዝ ነው ያለው የሚባለው ወይ ነጭ ሩዝ ካልተበላሸ ሩዝ። ሰርፕራይዝ አድርጋቸው በደንብ አስደንግጣቸው። ምንድነው ማስደንግጣቸው? በቃ መጣው ነው በቃ ፕሊዝ ማዳም ሩም ሰርቪስ ፕሊዝ ማዳም የላ ሩም ሰርቪስ የላ ማዳም ማርክ ሰርፕራይዝ ብላ ተበተነው ያመተነው እንዴ መጣ በደንብ አትጭመቁኝ፣ ደክሞኛል። አሬ ማን ስልኳን ጣለችው? እንዴት የሰርግ ያመልጠኛል? እንዴት አይሳቅ ያልቀስ በለኝ። ከሱ ጋር ተነጋገሬ ነው ናቶ እንዴ እዚህ ደርሶ ነው የደወለልኝ ለእኔ እራሱ ሁሉ ነገር የለውበትም ትላለህ፣ ግን ያለው አንተ ነህ። ጠርቶኝ እኮ ነው ታችን ሲለኝ እኔ ደግሞ ምን ልኩ ምንድን ነው እንዴ? ባለ ሰው ነኝ እንጂ ሳቅብኝ እንዴ? ለምን አንድ ጓደኛ ያለ እኮ እዚህ ተቀበሉ አትለን እኛ እንቀበል። አይ እናንተ ሀገሩን የማታውቁትም በደምብ ድካም። በእርግጥ ያው እናንተ እንዴት እኛ ሰርፕራይዝ አይሰለችም? በጣም ጌታን ወይኔ በጣም ሰርፕራይዝ አደረገ። ስልኬት ሰንቆል ተሰራለ ያን ወይኔ ወይኔ ታሰራለ ችግር የለም። ትቆረቆረ ጉዞ እንዴት ነበር?
አሪፍ ድካም በቃ እንትን ብቻ የተቀመጥንበት ምናምን ቦታ የነበረ ሰዎች ደስ ይላሉ ምናምን አይደለም ማለት መሰላችሁ። በነገራችን ላይ ማለት ነው ሰርፕራይዙ ቢቀርብኝ ይሻል ነበር። ያፈሬ በል ስንት ሰዓት መሰለኝ የደወልኩልህ ልጁ የሚያውቀኝ ልጅ መሆኑ እንጂ ጥሎኝ ሄደ ነበር። ማርክ ቆየበት ተኛው መኪና ውስጥ እኮ ስንት ሰዓት ሙሉ አስተኛኝ እኮ። እዚህ ደርሶ የተቀበልኩት አሁን ነዋ። ስልክህን አጥፍተህ ማብራት አልነበረም? እዚህ ማብራት ተፈን ቻርጅ አታደርግም? እዚህ በብታ ነው ራስ ነው። ኦኬ ገብተህ በጣም ብዙ ተኛውኝ። እዛ ልጁ የሚያውቀኝ ስለሆነ መኪና ውስጥ ኤሲ ከፍቶልኝ ተኛውኝ ረጅም ሰዓት። ወይኔ አንተ ግን አንዴ ለምንድን እንደዚህ የምታደርገው? ጉዞ እንዴት ነበር? እንደዚህ ነው እንዴ? እንደዚህ የሚባል ነገር የለም ማለት አበሻ እንደ አበሻ አንተ ባህላችን ኧረ አንዳንዴ እንትን እንዴ አርፍዶ መምጣት ምናምን የሚባል ነገር ማለት ነው ሰው የሚያሰቃይ ነገር ከሆነ አንዳንዴ መቅረት አለበት። እንዴ እንዴት እንዳናደደኝ ማለት ግን ለሰርጉ ደረሰ ማለት ነው። ለሰርጉ መቼ ነው? ግን አንድ ጊዜ ኖ አትከለኛ ጓደኛ ያስተበልጣል ለሰርጉ መድረስ ደስ ብሎኛል። ያው እንግዲህ በጣም ነው ደስ የሚለው የእውነት ምንድነው በቁመት አይደለም አንደኛ ቢዜ ይሁን ምን ይሄ እንደዚህ በቁመት አሁን እሱ ቢዜ ሁለተኛ ቢዜ አንደኛ ቢዜ ማለት ነው። አረ ችግር የለም በአይነ ቁራኛ ችግር የለም በአይነ ቁራኛ ተከታታይን ብታደርጉኝ እዛ ብፌ ላይ ችግር የለም። ዋናው መድረስ ነው። ብፌ ካለ በቃ ርቦታል። ምግብ ምን እዛ አዱ ምን በለው ናፈቀኝ ገና ነው። እንጀራ ቦጥ ባገኛል አለ ቲማቲም ነው የሚለው ቲማቲም ወላሂ ፕሌን ላይ ማለት ነው አልበላሁም። ወላሂ እንትን ነው የበላሁት። ይሄ እንትን ያው የኔ የቡና ሱስ ታውቁታላችሁ። እንትን አመጣችልኝ የሆነ ማኪያቶ ስላት የሆነ ነገር አመጣችልኝ። ከዛ በብስኩቷ እንጂ ይሄ የሆነ ምንድነው ያ ታውቃላችሁ ይሄ መሽረግረግ ምናምን የሚል ነገር እኔ መቼማ በስራዬ አንደኛ ምግብ አዘጋጅተን ጠብቀን ነበር። ሁለተኛ እንደዚህ ማርቆስ አያስጠብቀህም ነበር ማለት ነው። እኛ ሄደን እንቀበላለን። ከአንድ ብርቱ ሁለት ብርቱ ወላሂ አብሽር ችግር የለም ያጋጥማል። እንኳን አይደለም ሰው ሀገር ላይ ሆኖ አይደለም ሀገር የማይሳካም ቀጠሮ እኮ ለምን ማታቆን ትወራለች? ታውራ የፈለገችው እንዴ? እንዴት ናችሁ? ከአንድ ብርቱ ሁለት ከፈኩ ከአንድ ብርቱ ለምን ተማም አልሞተም እንዴ እስካሁን? ተማም ከፈካ ለኝ እንግዲህ ተማም ነው ተማም አልሞተም ወይስ አበይደት ልጅ እንደውም ተጠቅመን ምን አሁን ልንወጣ ነው? አረ ሙቀቱ እንዴት ነው? ሻወር ሰድና ምሳ እንበላለን። አራው ምሳማ በበለ ደስ ይለኛል። ያረ ዳኒ በሞላ አውቀህ ማለት ነው። ዳኒ ለይሳቃስ መሰለህ ለጥጌል ታራግብ ነው አይመጣው አልገባኝም። ሁለታቸው በጣም ሌላ ታሪክ ውስጥ ገብተዋል። ዳኒ ቀላ ማለት ትችላለህ። አሁን እዚህ ውስጥ ካለው ማለት ነው እኔ የምፈልገው ቺፕሱን ብቻ ነው። ቺፕስ እኔ መች እንዲህ በርገር ፒዛ ምናምን መች ክልም ምናምን ቀምሼ ማለቅ ልጅ እኮ እኔ አሪፍ ምግብ ልዘዝልህ። በቃ ምን አሪፍ ምግብ? እኔ ቺፕስ ወይ ደግሞ እንጀራ በወጥ ካለ ቲማቲም ቁርጥ አለ በርገራቸው አለ። አላሁ አክበር በርገር መች በልቼ አውቃለሁ። በርገራቸው ተጨራሽ እዚህ ወላሂ ቲማቲም ቁርጥ አናገኝም። ወላሂ ሱፐር ማርኬት የለም እንዴ? ራስ ተቆረጥክ ማ ያው የሁሉ ሴቶች እኔ ሲጀመር ነው ኢንተርናሽናል ሼፍ ነኝ። ችግር የለም እንቆርጥለታለን። ቲማቲማችንን ገዝተን መተን ሚጥሚጣ ምናምን ገዝተን መተን እዚህ እንሰራዋለን። ዝም በል ሲሰክሱ ነው። ቲማቲም ያለው ኢትዮጵያ ነው። እንዴ አንተ ዓለም ላይ ቲማቲም የኛ መሬት ብቻ ነው እንትን የሚለው የኛ መሬት የሚያመጣው የትኛው ነው? ቀላ ያለው ነው ጸይው የኛ መሬት ብቻ ነው የሚያመጣው። ወላሂ አሁን ዋናው ማለት ነው እኔ እዛ ራሱ ግራ እየተጋባ ያለት የምግብ ነገር ነው። ወላሂ እኔ ምግብ አንደኛ የሰው ሀገር ላይ ነው ያለው ማለት በተፈጥሮ አይቀለድም። ወላሂ በተፈጥሮ አይዘ ወላሂ ግን ንቀት ነው። ቆመ ሰላም
በመጀመሪያ የምር ይሳቅ በመምጣት እኔ አክባሪ ነኝ። ለምን ይሄ ሁሉ ለኔ ሰርግ ላይ ለመገኘት ነውና ፈጣሪ አክብረኝ እንደመጣ ደስ ብሎኛል። አመሰግናለሁ። እንግዲህ በአንተም ሰርግ ደግሞ ሽር ጉድ ለማለት ያብቃን። እንግዲህ ቀኑ የኛ ነው። ከዚህ በኋላ ምርጥ እንግዲህ ቆይታ ይኖረናል ብዬ አስባለሁ። ግን መናገር ፈልገው ነገር አለ። ባለፈው በትላልቅ ሰርጎች ላይ ትናንሽ ሰርጎች ይኖራሉ። አሁን ይሳቅ መጥቷል ለማለት በትላልቅ ሰርጎች ላይ ትናንሽ ሰርጎች ይመጣሉ። ትናንሽ ሰርግ ሲባል በጣም ደስ ብሎናል። እግዚአብሔር እኔ በጣም በዛሬ ደንግጬ አላውቅም። በጣም ደስ ያለን የጓደኝነት ጥግ ሩታ እውነት ከባድ ወንድም እናመሰግናለን። አሁን ልጁን አታድክሙ፣ ደክሞታል። ሻወር ምሳ እንበላለን።